ሃይማኖቴንና ብሔሬን መናገር አልፈልግም። ደላነስ ሚላ መልካምሽ ሹፌሩ የልጅሽን ስልክ ቁጥር ስጭኛለኝ ልስጣው። በጣም ነው የምታምሩ፣ አለባበስሽ በጣም ነው የሚያምረው። ይሄ ጃኒ የተባለው ልጅ እንግዲህ በደሰበን በመረጃና በማስረጃ ያሳየን መክረነዋል። እነዚህ ሁለት ልጆች አለባበስ ግን ኖርማል ነው ማለት የሆነ የአምልኮ ነገር አልመሰለም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንዴት ናችሁ? ሰላማችሁ ብዝት ይበል። እንግዲህ ለዛሬ ቆንጆ ቪዲዮዎችን ወደ እናንተ ይዤ መጥቻለሁ። አሁን ባለፈው ሳምንት ምን ነበረ የቲክቶክ ክሬቲቭ አዋርድ ነበረ። እዛ ቲክቶክ ክሬቲቭ አዋርድ ላይ ደግሞ ያየናቸው አለባበሶችም ነበሩ። እንደገና ደግሞ አንዳንድ ጉዳዮች ነበሩ። እነሱን ይዤ መጥቻለሁ። ምንም የዘገየ ቢመስለንም ግን አሁንም እየተነጋገሩበት ያለው ጉዳይ ስለሆነ ወደ እናንተ ማለቱን ወድጄዋለሁ። ከዛ በፊት ግን ይሄን ስሙት። አባቴ መልክ እናቴን ያጣሁት እናቴን አደልልኝ ሼር አድርጋችሁ ለዶክተር አብይ አድኑልኝ ብዬ ማጸናችሁ ያለው በእናታችሁ እያቸው ለዶክተር አብይ አድርሱልኝ በማርያም። እዚህ በፊትም እዚህ ጋር ኦፕሬሽን ሆኛለሁ። የዛሬ 7 ዓመት እዚህ ጋር ጎማ ገብቶልኝ አሁን ተመልሶ ተካብኝ። በመብራን ብያለሁ፣ በመቤቴ ብያለሁ። ቺብላ ድነን የመጨረሻ ልጄ 8 ዓመት ነው። ወገንም የላቸውም። በመብራን ብያለሁ። ከመብራን ጋር አድነኝ ውዶቼ። በጣም የሚያሳቅቅ በጣም ኑሮ ይከበዳችኋል። እንደው የእውነት የምነግራችሁ የሆነ ነገር ባገኝ ሙሉ ነገሬን ወደዚህ ማድረግ ነው የምፈልገው። በጣም በቃ የምፈልገው ነገር ይሄ ነው። አሁን ግን እኔ አልችልም። የምችለው ይሄንን ነገር ወደ እናንተ ማቅረብና ለዶክተር አብይ ኃይሌ እንዲደርሰው ማድረግ ነው። እንግዲህ ይሄንን ፕሮግራም ትሰማለህ ብዬ አስባለሁ። ከሰማ እነዚህን ሰዎች በቻልከው አቅም እንድትረዳቸው ከሌለው ቃላት አቃተኝ ብዬ ፍቅሬን እንድላሳያችሁ ከሌለው ቃላት መሳይ ከሌለው ቃላት አቃተኝ ብዬ ፍቅሬን እንድላሳያችሁ ሰላም ከማን ጋር ነኝ? አርሲያና በጣም ብዙ አለ። ደላነስ ሚላ መልካም። እሺ ይሄንን አለባበስ ምን ብለሽ ትረጃዋለሽ? ያንቺ እኔ እንደናት ነገርሽ ለልጆቿም ለትዳሯም ለምኗም የምትፈጋ ጠንካራ ናት። መልካም። እሺ በአንድ ቃል ግለጫትኝ ይቺን አይነት ሴት ብልሽ ምን ብለሽ ትገልጫታለሽ? ጀግኒት። መልካም። በጣም ነው የማመሰግነው። እሺ ቴንክ ዩ። እነዚህ ሁለት ልጆች አለባበስ ግን ኖርማል ነው ማለት የሆነ የአምልኮ ነገር አልመሰለም። እኔ እንደውም መጀመሪያ ሳያቸው እነዚህ ሰዎች ናቸው የመጡልኝ። ማለት ምንድነው የታየው ሁሉ ይኮርጃል እንዴ? አይ እርድና እኮ አይደል። ለራሳችሁም ተሳስታችሁ ሰውንም ይሄ ጃኒ የተባለው ልጅ እንግዲህ በደሰበን በመረጃና በማስረጃ ያሳየን መክረነዋል። እሱን የሚከተሉም ሰዎች እንዲነቁ ማስጠንቀቂያ ሰጥተን ነበር። ሹፌሩ የልጅሽን ስልክ ቁጥር ስጭኛለኝ ልስጣው። ጌታ ኢየሱስ ጌታ እኔ አውቃል። ግን የልጅሽን ስልክ ቁጥር ስጭኛለኝ በኢየሱስ ስም። ምን ትያለሽ? ምን አይነት ዘመን ነው? ምን አይነት ዘመን ነው? ውዶቼ በቃ
በጣም በቃ የሚያሙ መጀመሪያ ያሳየዋቸው አለባበስ ቆንጆ ነው፣ ለውድድር ይሆናል ተብሎ የመጣ ነው፣ ምንም አይደለም። ከዛ በኋላ እንደገና ደግሞ እየቀነጫጭብኳቸው በጣም የሚያስጠሉ አለባበሶች እንዲህ ደነ ኮረጀን ያመጣናቸው አስተሳሰቦች አሉ። እነዚህ ትውልዱ ላይ የሚቀረጽ ነገር አለ። በጣም ትውልዱ ደግሞ ይወደናል፣ በቲክቶክ አይቶናል፣ በጣም ተመስጦብናል። ስለዚህ ሲያየን ያንን አለባበስ አይቶ አይደለም መልካችንን አይቶ ነው የሚሆነው። ይህንን ደግሞ እንመልከት። ኮስት ብትነግሪኝ? የልብሴ ኮስት ኢን ሚሊየንስ ነው። ያው ሁሌ ግልጽ ነው፣ ሁሌ ግልጽ ነው። ዛት ሚንስ ሁልጊዜ የምለብሰው እንደዚህ አይነት አለባበስ ነው። ኢን ሚሊየን ነው የምለብሰው። እራት ታሳምሙን። አንዳንዴ እንተዋወቃለን እኮ በቃ መታችኋል። ልክ ነው ነገር 3 ሚሊዮን ብር። በጣም ነው የሚያምረው። በጣም የሆነ ለየት ብለሻል። ከሩቅ ነው ያየሁሽ። እንደኔ ለበሰ የለም ሳይ ራሱ አለሽ ደግሞ ኮተታም ጂኒ የሰፈረባት። በአጠቃላይ ግን የዘንድሮ የቲክቶክ ክሬቲቭ አዋርድ የሆነ ልክ ያልሆነ ነገር ሚሊዮን ነው ያወጣው ብለሽናል። እና ያው የለበሽው ልብስ ከላይ አንድ ጃኬት ከዛም ደግሞ ያው ራቁትሽ ይታያል። ከስር የሱሪው የሆነ ምን ልበል የዳንቴል አይነት እንትን ነው ያለው እና በፓንት ነው ያለሽው። እውነት ያ ልብስ 3 ሚሊዮን ብር ያወጣል? በዋናነት ሰው ያላተኮረበት ነገር አንገቴ ላይ አንደኛው ኢንተርቪው ላይ ተናግሬ ነበር። እሱኛው ኢንተርቪው ያልተፖስተም እንጂ አንገቴ ላይ ያደረኩት እዚህ ጋር አንገቴ ላይ ያለው እንዳየንሽ ከሆነ የለበሽው ኮትና እንትን ነው ሲሉኝ፣ አዎ ልክ ነው። እንደገና አሁንም እያየው ነበር አንዳንድ ቪዲዮዎችን፣ ለምሳሌ ከሼን ላይ እንደዚህ ነው ይሄ ልብስ እንደዚህ ነው ካሊባባ የሚገዛው ምናምን የሚሉት ቪዲዮዎች እያየው ነበር። አንገቴ ላይ ያደረኩት እስከታች ድረስ ያለው ሀብሉ ወርቅ ነው ብዬ ተናግሬ ነበረ። ኦኬ፣ ለምሳሌ እስቲ የሀብሉን ዋጋ ንገሪኝ፣ የጃኬቱ ዋጋ ንገሪኝ፣ የለበሽው የፓንቱን እና የእንትኑ የወንፊት የሚመስለውን የሱሪውን ዋጋ እያንዳንዳቸውን ንገሪኝ። አክቹሊ ስፔሲፊክ እንደዚህ ነው ብዬ እንትን አላቸውም፣ ግን ደግሞ ኦልሬዲ እስከዛ ይጠጋል ነው እስከ ስንት ሲዋልሽ እንደዛ ይጠጋል። የወርቁ ዋጋ በጣም ብዙ ነው። አሁን የልብሶቹ ምናምን እንዳልከው ትንንሽ ሊሆን ይችላል። አሁን አንድ ሱፍ ለምሳሌ አንድ ወንድ ልጅ ሱፍ ሊገዛ የሚችለው 30 ሺህ ብር 40 ሺህ ብር ሊሆን ይችላል። ሱፍ ሊገዛ የሚችለው ማለት ነው። ኖርማል ትንንሽ ብር ሊሆን ይችላል። እንደገና ከስር የተባለውም ነገር እንዳልከው በዳንቴል የተሰሩ ምናምን ሲሊ ነገሮች ስለሆኑ ጫማው ምናምን ወይና ደግሞ የተለያዩ አክሰሰሪዎቹ ሲሊ ነገር ሊሆን ይችላል። ግን አሁን በዋናነት ስለ ወርቁ ነበረ እንትን ያልኩት። መልካም ስሚ አንቺ ልባ የጥቅምት አበባ ሹፌሩ የልጅሽን ስልክ ቁጥር ስጭኛለኝ ልስጣው። ጌታ ኢየሱስ ጌታ እኔ አውቋል፣ ግን የልጅሽን ስልክ ቁጥር ስጭኛለኝ በኢየሱስ ስም። ምን ትያለሽ? ምን አይነት ዘመን ነው? ምን አይነት ዘመን ነው? መጣ ፋሚሊ ትናንት ክሬቲቭ አዋርድ እንደነበረ ታውቃላችሁ። ጭላሉ አዋርድ ላይ ተሳትፈን ነበረ፣ ግን እዛ ላይ ስማችንን እንኳን የጠራ የለም። ከ3 ሚሊዮን 700 ሺህ በላይ ቪው እያለው ከ314 ሺህ በላይ ላይክ እያለው ስማችን እንኳን አልተጠራም። ይሄ ቻሌንጅ ሲጀመር ጥሩ ላይክ እና ቪው ያገኘ ይሸለማል ነበር የተባለው፣ ግን እንደዚህ መደረጉ በጣም ይደብራል። እኛ ለፍተን ከማንም በላይ ላይክ እና ቪው ነበረን፣ ግን እዚህ ጋር እንደዚህ መደረጉ በጣም ያሳዝናል። ስማችን እንኳን መጠራት ነበረበት። ቢያንስ ሽልማት እንኳን ባናገኝ ማበረታቻ እንኳን ብላችሁ ትንሽ ነገር ማሰብ ነበረባችሁ። ሰላም ቲክቶክ እንዴት ናችሁ? የ2025 የቲክቶክ አዋርድ አለባበሴ በጣም ብዙ አነጋግሮ ነበር። ጥርት ያለ ነገር መናገር ፈልጋለሁ። በዚህ አጋጣሚ ወደ ሌላ ነገር ተወስዷል። ሶኒን የምታውቁኝ ሰዎች ዳንሰኛ ነኝ። ከ11 ዓመት ጀምሮ ዳንሰኛ ነበርኩ። ማይክል ጃክሰንን እያየሁ አደግኩት፣ እነ ክሪስ ብራውን፣ በቃ ብዙ ዳንሰኞችን እያየሁ አደግኩ። ከ2 ዓመት በፊት ቲክቶክ ላይ ፒን አረጋዋለሁ። አሁን የፕሮፋይል ላይ ስገቡ ቀጥታ የመጀመሪያ ቪዲዮ ፒን አረግላችኋለሁ። የማይክል ጃክሰንን ልብስ ፖስት አድርጌ ነበረ። በቃ ከዚህ በኋላ ለራሴ አዋርድ ስቀርብ እንደ ማይክል ጃክሰን ነው መልበስ የምፈልገው የሚል ነበረ። እንደሱ ነበር ለመልበስ ሀሳቤ። ግን እኔ ያሰብኩትና ሰው የተቀበለው በጣም ግራ ተጋብቷል። ከፖስት ካረኩ በኋላ ልክ ኮመንት ሳይ ነው በቃ አምሮዬ ወደ ሌላ ነገር ሄደው እንደዚህም ነገር አለ እንዴ ላይክ ማሰብ ጀመርኩ። እኔ ግራ ገብቶኝ ነበረ። ኦኬ እስቲ ምናምን። ከዛ ደግሞ ቦርሳው መጣ። ደግሞ አልዋሻችሁም ቦርሳ ሀሳብ አልነበረም፣ ከዘራ ነበር ያሰብነው። ይሄ ዘመናዊ ከዘራ አለች
እና ኬት አባታችን አምጠው ምንም ልናመጣው አልቻለም። ከዛ ቦርሳው ደግሞ ክለች ባግ ይባላል። የወንድ ቦርሳ ነው አክቹሊ። ትንሽ ብልጭልጭ እያለ ነበር ሰው ሀበሻ ልብስ ነው ያሰፋውበት። ይሄ ከሀገራችን ጋር ሄድ ያው ሳስበው ሁሉም ነገር ትንሽ እንትን ይከብዳል። ግን የሀበሻ ልብስ ለምን አናሰፋበትም ብለን ነው ምንም የሀገር ነገር አይመጣውም ብለን የሀበሻ ልብስ ያሰፋንበት እሱን ነው። ክለች ባግ ይባላል። ወንዶች የሚያደርጉ ቦርሳ ነው። ግን እስማማለሁ እዚህ ሀገር አይደረግም። ለአዋርድም ማድረግ አልነበረብኝም ተቀብያለሁ። ግን ያው ከዘራ ባገኝ ደግሞ ሞር የበለጠ ብታዩት ደስ ይለኝ ነበር። በፋሽን መንገድ ብቻ ነው እኔ ያሰብኩት። ያ ከዛ በተረፈ ደግሞ ግብረ ሰዶም ላላችሁ ሰዎች 100% እቃወማለሁ። ገብረ ኢየሱስ ጋርም አውርቼ ነበረ። ያው ገብረ ኢየሱስን ማታውቁት ከሆነ በጣም የሚቃወም ሰው ነው። ግብረ ሰዶም የሚያወግዝ የሚቃወም ሰው ነው። ከዚህ በፊትም ቪዲዮቹን እከታተላለሁ፣ አከብረዋለሁ፣ እወደዋለሁ። በጣም ጥሩ ሰው ነው። ከዚህ በፊት እኔ ስለማውቀው ነው ይሄን እምላችሁ። አሁን በድጋሚ ኦርቶዶክስ ነኝ ማንም ሰው ኮሜንት ስላደረገ ማንም ሰው በሌላ ነገር ስላየኝ ኦርቶዶክስነቴ ማንም ሰው ሊወስደው አይችልም። ግን ስሜን ደግሞ ማጥራት ፈልጋለሁ። ቢካዝ በጣም የሚወዱኝ ሰዎች አሉ፣ የሚከታተሉኝ ሰዎች አሉና ያ እኔ ምንም ተልእኮ የለኝም። ድጋሚ ግብረ ሰዶምን እቃወማለሁ እስከመጨረሻው። እኔን የሚያቀኝ ሰው ያቀኛል። ቢካዝ አይቻለሁ ኮሜንታችሁን ሜሴጅ ላይ መጣችሁን ያውቃለሁ ጃኒ በእንደዛ ነገር እንዳላሰብኩ አውቃለሁ ብላችሁ የመከራችሁን ሰዎች አሉ፣ የተሳደቡም ሰዎች አሉ። ግን ደግሞ የመከራችሁኝን በጣም ማከብራችሁ። ያ በድጋሚ አጥፍቻለሁ፣ አልዋሽም። ቦርሳ ኢትዮጵያ ውስጥ ሌላ ታሪክ። እኔ እኮ ፖስት ከተደረገ በኋላ ነው ያሰብኩት። እና ለማንኛውም ያ እወዳችኋለሁ፣ አከብራችኋለሁ። ማሳየት አይጠበቅብኝም ውዶቼ። እንግዲህ ይህንን ካልኳችሁ ደግሞ እስኪ ወደ ራሳችን ጉዳይ እንመለስ። ምንድን ነው የራሳችን ጉዳይ? ጠዋት ላይ የሆነ ቪዲዮ አየውና አዎ ልክ ነው፣ እኛን ሊያግዘው እኛ ማድረግ ያለብን ነገር ይሄ ቢሆን ብዬ አሰብኩና እችን ነገር እስኪ የእውነት ነው የሰራሁት፣ የእውነት ነው ሳግዝም የእውነት ነው ያገዝኩት። እስኪ ምንድን ነው ያገዝከው? ጠዋት ተነሳው ፏፏ አልኩኝ። ከዛ ወጣ አልኩ። ደግሞ ወጣ ስል ሚስትየው ዕቃ ያጠበች ነው። ለምን ብቻዋን ትለፋለች? ለምን እኛ እናግዛትም? ድካም መቀነስ ነው። ስለዚህ ወለቅ አረኩኝና አገዝኳት። በጣም የሚገርማችሁ ብዙ ነገር አይምሮዬ ላይም በአካባቢውም ጨመርኩ። ምን አይምሮዬ እረፍት አገኘ። 2 የእሷን ድካም ቀነስኩ። 3 ለካ እንደዚህ የተሰራ እረፍት ማግኘት ይቻላል የሚል እሳቤ ያመጣው። ዝም ብዬ በቃ ንግግሩ ልተውና ቀጥታ ወደ ቪዲዮ እንሂድ። በጣም ነው የምትወዱት፣ በጣም ትወዱታላችሁ። ትንሽ ነች፣ ነካ ነካ እንቀጥልበታለን። ነግሬያችኋለሁ። አራዳ ሁኑ። አራድነት ደግሞ ያሰብነውን ነገር በትክክልና በአግባቡ መስራት ነው። ዳይ ወደ ስራ። ውዶቼ ይህንን ይመስላል። እንግዲህ እናንተም ሞክሩት። እቤት ስትገቡ ቀለል ያለ ስራ ቢያንስ ያው እንግዲህ እኔ እንደ ባል ነው የምናገረው፣ ሚስቶቻችሁን አግዙ የሚል መልእክት አስተላልፋለሁ። ይህ ክራር ሚዲያ ነው። ክራር ሚዲያን ሰብስክራይብ በማድረግ ቤተሰቡ ነው። ሼር እና ላይክ ደግሞ አድርጋችሁ እንግዲህ ቤተሰብ ይሆናችሁ ለሌላው እንዲዳረስ አድርጎ እንመጣለን። በጣም ብዙ ስራ ይጠብቀናል። በቃ ይህንን ጊዜ እንጠቀምበት። ከማንም የማያንስ
የመጠቀ ነገር ሙያ ሁሉም ነገር እጃችን ሆኖ እንዴት ሌላውን መርዳት ያቅተናል? መጀመሪያ ራሳችን ቀስ ብለን ቁጭ ከዛ እንሰራዋለን። የረሳሁት ሁሌም እንደምለው ለሀገራችን ሰላም ፍቅርን እግዚአብሔር አምላክ ያድላት። ኮሜንት ላይ ጻፉልኝ። ይመቸን።